ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ። እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። ዘፈን አልዘፍንም ከእንግዲህ በኋላ ያለን ሰው በርታ ጎሽ እግዚአብሔር ይርዳህ ይባላል እንጂ። ሰላም ውዴ ቻናል ቤተሰብ እንዴት ቆያችሁ? እንዴት ከረማችሁ? ሁሉ ሰላም። ሰሞኑን ቪዲዮ ሰርቼ ያላቅም በቅድሚያ ይቅርታ እየጠየቅኩኝ ወደ ዛሬ ዝግጅቴ ወደ ዛሬ ፕሮግራሜ አልፋለሁ። ውዴ ቻናል ቤተሰብ ሰሞኑን ሶሻል ሚዲያ ላይ ሲንቀሳቀሱ ያገኘኋቸውን ቪዲዮዎች ካሉበት ሰብስቤ አምጥቻቸዋለሁ። እነዚህ ቪዲዮዎች ላይ አብረን ሪአክት እናደርጋለን፣ አብረን ሀሳብ እንሰጣለን፣ ኮመንት እናደርጋለን። እኔም የራሴን ሀሳብ ሰጣለሁ፣ እናንተም የራሳችሁን ሀሳብ በጨዋነት በኮመንት መስጫ ቦታ ላይ አስቀምጡልኝ። ውዴ ቻናል ቤተሰብ ለዚህ ቻናል ዛሬ 200 ላይክ ያስፈልጋል። ላይክ በማድረግ ጀምሩ። በዛውን ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ሰሞኑን ትኩረት ያገኘው አንድ ሰው አለ። እሱም ባለፈው የኢቢኤስ ጋዜጠኛ የነበረው ነፃነት ወርቅነህ ህይወቱ ማለፉ ይታወቃል። የሱን ቦታ ማን ይተካል ተብሎ እንግዲህ በየሶሻል ሚዲያ ሲነጋገሩ ነበረ፣ ሀሳብ ሲለዋወጥ ነበረ። ማንኛውም ሰው በሶሻል ሚዲያ ላይ እንግዲህ እሱን የሚመስል ሰው ሰሞኑን ሶሻል ሚዲያ ላይ ሲንቀሳቀስ አይተናል። እስኪ የሱን ቪዲዮ እንመልከትና እኔም ሀሳብ ሰጣለሁ፣ እናንተም ሀሳብ ትሰጡበታላችሁ። ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ መዋኘት እዚሁ እየዋኛችሁ ጃይፍ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ታገር ስላለ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች እንዳያችሁት ነው። ውዴ ቻናል ቤተሰብ እንግዲህ ይሄ ሰው ቀጥታ ባለፈው እንግዲህ ህይወቱ ያለፈው ከነፃነት ወርቅነህ ጋር በምንም አይነት መንገድ እንግዲህ እንደማይለያይ በጣም እንደሚያሳሰል እንግዲህ እየተመለከትን ነው የምንገኘው። ይሄ ሰው የነፃነት ወርቅነህን ቦታ ቢተካ እኔ በበኩሌ ይችላል እላለሁ። እናንተም እስኪ የተሰማችሁን ሀሳባችሁን ኮመንት ላይ አስቀምጡልኝ። الحين موسم مال سيارة 4 سلندر كل موسم مال كورولا مال تيرسيل مال هاينداي لانتر مال اكسنت مال كيا ريو كل سيارة 4 سلندر እንግዲህ በየሀገራቶቹ የመኪና ሰልፍ ሀገራችን ብቻ አይደለም ሁሉም ሀገራቶች ላይ የመኪና ሰልፍ ይታያል። ይሄ ጦርነት እንግዲህ ሁሉም ዓለም በአሁኑ ሰዓት በጣም በከፍተኛ ችግር ላይ መሆኑን የሚያሳይ ነው። ይሄ ጦርነት እንግዲህ ፈጣሪ እንዲያስቆምልን ሁላችንም በበኩላችን እንግዲህ እንጸልይ ይላል። ዛሬ ደግሞ የምንነጋገረው እምነታቸውን ስለሚቀይሩ ሰዎች ነው። በተለይ ደግሞ ሙዚቀኛ ሆነው ወይ ድምፃውያን ሆነው ከኦርቶዶክስ ቤተ እምነት ወደ ፕሮቴስታንት ቤተ እምነት የሚቀይሩ ማለት ነው። የኔ ዛሬ ውግንነት ከሙዚቃ ጋር ከሙዚቃ አንፃር ነው። ሙዚቀኛ ከመሆን አንፃር እነዚህ ሰዎች እነዚህ ድምፃውያን እምነታቸውን ሲቀይሩ ብዙ ጊዜ የሚሰጡት መግለጫ ነው የሚገርመው። ጥልቅ ውስጥ ነበርን ነው የሚሉት። የትኛው ጥልቅ ነው ሊቁ? ለምሳሌ ፕራይም ታይማቸው ላይ ደግሞ አይደለም የሚቀይሩት እምነታቸው። ፕራይም ታይም ማለት ለምሳሌ ዘፈን አድርገህ ዘፈኑ ታውቆ አልበም ሊሆን ይችላል ሲንግል፣ ከዛ ቱር ትወጣለህ። ያኔ ነው ትኬት እንትን ሙሉ ተችሎ ነው። ሰው ደግሞ በጣም በቃ ፍቅሩና አፕሪሺዬሽኑን ያሳያል እዛ አብሮ ካንተ ጋር ምናምን። ያ በቃ የሚያጓጓው ታይም ከፍ ይላል ዝቅ ይላል፣ ከዛ ደግሞ ከፍ ይላል። እንደዛ ነው አካሄዱ። እዛ ታይም ላይ አይቀይሩም። ያቺ ክሬማ ታይም ዝቅ ጅቡ ሲል ነው እና ብዙ መውጣት የማይችሉት ከመሰላቸው ይቀይራሉ እና ጥልቁ ነው ይላሉ። አሁን በዚህ ጊዜ በጣም አስቸጋሪ የሆነው ምን እንደሆነ ታውቃላችሁ? ፈጣሪን ከማሳመን ይልቅ የሰውን ልጅ ማሳመን ነው ከባድ የሆነው። ለምንድነው? ቀይረህ ስትመጣ ሙሉ ለሙሉ ንጹህ መሆንን ምናምን ቼክ ማድረግ አለብኝ ይላል መሰለኝ እዛ የሚቀበለው ሰውዬ። ትደፈጥጧለሁ የበፊቱ ያ ጥልቅ ነው እንደዚህ ነው ምናምን። እንግዲህ ይሄን ቪዲዮ እንግዲህ ትንሹ ብናይ ሁሉም ሰው ስላየ በቂ ነው ብዬ አስባለሁ። እንግዲህ እዚህ ጋር ይሄ ማን ነው እሱ አይ ቲንክ ዘፋኝ ነው መሰለኝ፣ ስሙንም ሳሚዳን ነው የሚባለው እንግዲህ እንደዛ ይመስለኝ። ይሄ ሰው እንግዲህ ዘፋኝ ነው፣ ዓለማዊ ነው። እንግዲህ የዘፈን አድናቂው ደግሞ ዘፋኝ ነው፣ ያው ይታወቃል። ማንም ሰው እንግዲህ የፈለገውን ስራ የመስራት እንግዲህ ሙሉ መብት አለው። ነገር ግን ቪዲዮ ላይ ሀሳብ ለመስጠት ያህል ብዙ ጊዜ እዚህ ሀገር ላይ ሰዎች ከሆነበት ወደ
አንድ ሃይማኖት ሲመጡ እንዲህ አይነት ነገር ይነሳል። ስፔሻሊ ወደ ፕሮቴስታንት ሰዎች ሲመጡ በቃ አንዷ ትንሽዬ ነገር የተናገሩት ነገር ቫይራል ነው የሚወጣው ማለት ኔጌቲቭሊ ማለት ሰዎች እንግዲህ በእርግጥ ለዚህ ሃይማኖት ያው ጥላቻ እንዳላቸው ያው ያስታውቅባቸዋል ከተግባራቸውም ከሁለመናቸው ማለት ነው። ምክንያቱም እዚህ ሃይማኖት ላይ ሰው ክርስቲያን ወይ ደግሞ ፕሮቴስታንት ሆኖ መዝፈን አይቻልም፣ ይከለከላል። ፕሮቴስታንት ሆነ ደግሞ መጠጣት ምን ማለት እንግዲህ አይቻልም። ስለዚህ እዚህ ላይ ደግሞ አንድ ሰው ከነበረበት ወይ ደግሞ ከነሱ ጋር ካለበት ቦታ ወደዚህ ሺፍት ሲያደርግ በጣም ነው የሚያናዳቸው። እንግዲህ ይሄ ብቻ አይደለም። አንድ ደግሞ ዩቲዩበርም በአንድ ሰው ምክንያት በአንድ ሰው ላይ ቪዲዮ ሲሰራ አይቻል። ስለዚህ ምንድነው ይሄ ነገር ማለት ይሄ አሁን ይሄ ሰው በሃይማኖት እኩልነት ያምናል ነው ወይስ ምን ብለን ነው ሐሳብ እናነሳ? ስለዚህ ሰዎች ፕሮቴስታንት ወደ ሌላ ሃይማኖት ሲሄዱ ምንም በቃ ምንም እንደውም ይረሳል። ነገር ግን ካለበት ወይ ከዘፋኝነት ወይ ደግሞ ከኦርቶዶክስ ወይ ደግሞ ከሆነበት ወደዚህ ሲመጣ ትኩረት ነው የሚያገኝ። ይሄ ደግሞ በጣም ተቀባይነት የሌለው ወይም ደግሞ መሆን የሌለበት ነገር ስለሆነ ሰው እንግዲህ ከቆየበት ወደ አንዱ ቦታ ሽፍት ሲያደርግ የራሱን ሐሳብ የማንጸባረቅ ሙሉ መብት አለው። ከዚህ ጋር በተያያዘ አንዳንድ ሰዎች እንግዲህ የራሳቸውን ሐሳብ አስቀምጠዋል። እስኪ የነሱንም ሐሳብ እንስማ። ዘፈን አልዘፍንም ከእንግዲህ በኋላ ያለን ሰው በርታ ጎሽ እግዚአብሔር ይርዳህ ይባላል እንጂ እኔ ኦርቶዶክስ ነኝ ዘፋኝ ነኝ ዘፈን ነጣት እንደሆነ አውቃለሁ እያሉ ዘፈን አልዘፍንም ያለን ሰው መተቸት ትንሽ አይከብድም? ያንተም ቤተ እምነት ቢሆን ኦርቶዶክስ የምትሆን ዘፈን ዝፈን ብላ ፍቃድ አልሰጠችም አይደል እንዴ? አንተ አቶ ዘፋኝ እኔ ስን ስለማላቅ ነው ይቅርታ አድርግልኝና አቤል ዘፈን ከእንግዲህ አልዘፍንም ሲል አንተ ጥላቻን የገለጽክ ያለው አቤል ጴንጤ በመሆኑ ምክንያት እንጂ ዘፈን ማቆሙን እንደ አቺቭመንት ማየት መስማት ማሰብም አልፈልግም። ዘፈን ማቆሙ ነው ትልቁ ጉዳይ። ዘፈን ኃጢአት እንደሆነ አውቆ ዘፈን ማቆሙ ነው። አንተ ደግሞ ዘፈን ኃጢአት እንደሆነ እያወቅ መስፈን ነው። ስለዚህ የዳንን ሰው ዘፈን አልዘፍንም ያለን ሰው ኃጢአት አልሰራም ያለን ሰው እግዚአብሔር ጸጋውን ያብዛል በርታ እንደማለት እንደዚህ ይባላል። ዘፋኝነት በራሱ ኃጢአት ነው። የእሱን ያሁን ኦርቶዶክስ እምነት ተከታይ ነኝ። ኦርቶዶክስ እምነት የሚለው ዘፋኝነት ኃጢአት ነው የሚለው ምክንያቱም መጽሐፍ ቅዱስ ላይ በ16ኝነት ተጠቅሷል። የቱ ጋር ነው ያንተ ክርስትና? የቱ ነው ያንተ መጽሐፍ ቅዱስ ማወቅ? እናስተውል። እግዚአብሔርን ማወቅ ከሃይማኖት እይታ ይበልጣል። ኢየሱስ ክርስቶስ በምድር ላይ ተክሎት የሄደው ቤተ እምነት የለም። ሕይወት ሰጥቶን ነው የሄደው። ሕይወት ከሰጠን ከክርስቶስ ኢየሱስ ጋር አትጣሉ። ተባረኩ። አሁን እንግዲህ ትክክለኛ ሐሳብ እንግዲህ ትክክለኛ አስተሳሰብ ትክክለኛ የሆነ ሐሳብ መስጠት ያለብን እንዲህ ነው። ስለዚህ አንተም ከዚህ እንግዲህ ትምህርት ታገኛለህ ብዬ አስባለሁ። ሌላ እሱ ብቻ አይደለም እንግዲህ ሰሞኑን አይ ቲንክ 2 ዘፋኞች ይመስለኛል ወደ ክርስትና እምነት ጆይን ያደረጉት። እስኪ እሱንም እንመልከት። እኔ ክርስቶስ ኢየሱስን ያው ካወቅኩ ትንሽ ቆይቻለሁ። ትንሽ ቆየውን ዝም ብሎ እንደዚህ አይ ቲንክ ጥሩ አይደለም ምናምን ለዘፋኝ ክላስ ያወርዳል እንደዚህ ሰው ይጠላሃል ምናምን የሚሉ አስተያየቶች በአካባቢ በዙሪያ እንትን ይባላሉ እና ራሱ ክላስ የሚባለው ራሱ ኢየሱስን ማወቅ ለእኔ እንደዛ ነው። ቢኮዝ ክላስ የሚባሉ ሰዎች ራሱ ስለ እግዚአብሔር መንግስት ማያውቁ ከሆኑ በማቴሪያል እና በአነጋገር ክላስነት የለም። ለምን እንደዚህ አሁን አንዳንዴ ለምን ወጥተህ እንደዚህ መናገር አስፈለገ ለምን የምትናገረው የሚል ሰው ሊኖር ይችላል። እዚህ ማለት ነው እንደዚህ የሚያደርግ ራሱ ነው ምናምን ይችላል። በአብዛኛው ሰው በዚህ ጊዜ በቃ ተጨንቆ ነው ያለው። ብዙ ነገር ኖሮት ሀብት ሊኖረው ይችላል፣ ዝና ሊኖረው ይችላል፣ ግን የውስጥ ሰላም የለውም እና የውስጥ ሰላም የሚሰጥ ሌላ ነገር አለ። እኔን የሰጠኝን እሱን ለመናገር ነው። ብዙ ነገር ሊበላሽ ይችላል ምናምን እዚህ በኋላ እንግዲህ ወስኖ መምጣት ነው። እንግዲህ ወስኖ እግዚአብሔርን መከተል ነው። ከዚህ ውጪ ምንም አዋጭ መንገድ የለም። ሌላ መጨረሻ ላይ እንግዲህ አንድ ሰው ላይ የተደረገውን እንግዲህ ድርጊት እንመለከታለን። ምን አይል እውነት እንደሆነ ውሸት እንደሆነ እንግዲህ ምንም የምናውቀው ነገር የለም። ነገር ግን ሶሻል ሚዲያ ላይ ሲንቀሳቀስ ያገኘው እስኪ ደውን ለእናንተም ሼር አደርጋለሁ። አዎንታ በርሲዛ ምን ይላል? 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል።
ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10 ሚሊዮን 45,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውምና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውን ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ የሄደው። በእርግጥ ያሳዝነኛል ይህ ሰውዬ። ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም። እስራኤል ዳንሳ ጋር የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንዴ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስታ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ እና ወደ መድረኩ ጣይሏል። ዲያመንዱን መውሰዳቸው እንትን ሳይል ምን ይሉታል? ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አርጎ ያሳየ ነውና ከአውንታ በርሲሳ አንድ ቤት እንዳደመጥኩት ከሆነ በጣም ያሳዝናል። መሆን የለበት ነው። እንግዲህ እንዲህ አይነት ተግባር የሚፈጸም ከሆነ መንግስትም እጁን አስገብቶ እንዲህ አይነት ሰዎችን በህግ ያሉበትን ሁኔታ በህግ እንዲጠይቅ እንግዲህ በዚሁ እኔም ለማለት ፈልጋለሁ።